ሰላም የጤና ይስጥልኝ ሲጀመሪ መነጽር ነው ወደዚህ ወሰደ አሎ መስፍኔ ሰላም ነው መስፍኔ ቆንጆ መበሻሸቂያችን ነበር ሰላም ውድ የአርትስ ቲቪ ተመልካቾቻችን እንደምን ከረማችሁ ሰላም እንዴት ናችሁ መቼም ቲክቶክ ሳይ የሚውል ሰው አለ ብዬ አላስብም ሜቢ አሁንም ቲክቶክ እያየውናል አንዴ ፖዝ ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ አንተ ነህ ሽንት ቤት መጣጭ ሰላም ውድ የአርትስ ቲቪ ተመልካቾቻችን ይህ እንግዲህ በየሳምንቱ እሁድ ከቅርንፉድ ኢቨንትስ እንዲሁም አርትስ ቲቪ ጋር አንድ ላይ በመሆን የሚቀርብላችሁ ጤና ይስጥልን ቲክቶክ የተሰኘው ፕሮግራማችን ነው ታዲያ በባለፈው ሳምንት ያቀረብንላችሁ ፕሮግራሞቻችን ላይ የተለያዩ አስተያየቶች ልካችሁልናል እኛም አይተነዋል እጅግ አድርገን እናመሰግናለን በዚህ ሳምንት ደግሞ ሌሎች ፈታም ያረጉ አዝናኝ እንዲሁም ከጂፓር ቲክቶክ ክሬቲቭ አዋርድ 2025 የተለያዩ አዳዲስ መረጃዎችን ይዘንላችሁ መጥተናል አብራችሁን ቆዩ ከዛሬ 2 ዓመት በፊት የተጀመረው የጂፓር ቲክቶክ ክሬቲቭ አዋርድ ፕሮግራም እንግዲህ የተለያዩ አዳዲስ ነገሮችን ያየንበት እንዲህም አይነት ክሬቲቭ የሆነ ወጣት አለ እንዴ እስክንል ድረስ ተገርመንና ተደንቀን ያዘጋጀነው ትልቅ ፕሮግራም ነበር ያው የመጀመሪያው እንደመሆኑ በጣም የተለያዩ አዳዲስ ነገሮችን ተምረንበታልም አዳዲስ ነገሮችን ፈጥረንበታል እና እጅግ አጓጊና ፉክክር የበዛበት ፕሮግራም እንደነበር ታስተውሳላችሁ ታዲያ በዚህ የአዋርድ ፕሮግራም ላይ አብላጫው ድምጽ የተሰጠው ለህዝብ ነበር ያም ማለት ተሸላሚዎቻችን የተመረጡት በአብላጫው የህዝብ ድምጽ ነበር ማለት ነው ታዲያ በዚህ አዋርድ ፕሮግራም ላይም በወቅቱ የነበሩት የኢትዮጵያ ቱሪዝም ሚኒስቴር ዴታ ወይዘሮ ሌንሳ መኮንንን ጨምሮ የተለያዩ የመንግስት አካላት ትላልቅ አርቲስቶች እንዲሁም ባለሀብቶች በተገኙበት በስካይላይት ሆቴል ነበር ይህ ፕሮግራም የተዘጋጀው እንደውም ካስታወሳችሁ ቤስት ዳንስ ፐርፎርመር የሚል ካታጎሪ ነበር በወቅቱና በዛ ካታጎሪ ላይ አሸናፊ ነበረው ኤድማይክ ነበረ ኤድማይክ እንግዲህ ሽልማቱን የተረከበው በወቅቱ የኢትዮጵያ ቱሪዝም ሚኒስቴር ዴታ ከነበሩት ወይዘሮ ሌንሳ መኮንን ነበር ከሷ ጋር በመሆን መድረክ ላይ ሽልማቱን ከተቀበለ በኋላ አዝናኝ የሆነ የዳንስ ትዕይንት ሲያሳዩን ነበር እንደሆነ ሲያለማው መዳን ነበር ዳንስ ይሄ እኛ መቼም ማንረሳው እናንተም እርግጠኛ ነኝ ካያችሁት በኋላ ሁሌ የምታስታውሱት ትዕይንት ነበር እሱ ብቻ አይደለም ከ5.7 ሚሊዮን በላይ ተከታይ ያለው ናፒ የተሰኘ ኢንተርናሽናል ኮንተንት ክሬተር ነበር እሱም ለኛ እንግዲህ በጣም አዝናኝና ፈታም ያረግ ሞመንት ነበር እናንተም እንደምታስታውሱት በቦታው ላይ የነበሩት ሰዎች ጋር እየዞረ ሲያስደነግጥ ኮፍያ ሲቀማ ሲያዝናና ነበር እሱ ብቻ አይደለም መድረክ ላይ ሁላ ወጥቶ ነበር መድረክ ላይ ወጥቶ ከሆስቶቹ ጋር ወይንም ደግሞ መድረኩን ከሚመሩት ሰዎች ጋር የተለየ ትዕይንት ሲያሳየን ነበር እሱ ለኛ እጅግ አስደንጋጭ ትዕይንት ነበር በአብላጫው የህዝብ ድምጽ እንግዲህ ቲክቶክ ክሬተር ኦፍ ዘ ይር በተሰኘው ካታጎሪ ላይ ተሸላሚያችን ከአንጋፋው አርቲስት ሰራይት ፍቅሬ ነበር ሽልማቱን የተቀበለው ያም እንግዲህ ተሸላሚያችን ማን ነው አዎ በርጠሚዮስ እንግዲህ በድሮ የኮንተንት ስራዎቹ እናቀዋለን አይደል መጀመሪያ የምናቀው በምንድን ነው ምጣር ውስጥ እየገባ ቦምብ ሲፈነዳ እኔ በሱ ኮንተንቱ ነበር ድሮ ማቀውና እጅግ ነበር የሚያዝናናኝ አይ ሆፕ እናንተም በዛ ኮንተንቱ ሲሰራ ያው ታስተውስታላችሁ ከዛም እንግዲህ ቀጥሎ ትልቅ ደረጃ ወይ ደግሞ ትልቅ ኮንተንት ክሬተር ሆኖ ለመሸለም በቅቷል ማለት ነው በመቀጠልም እንግዲህ ለእናንተ በዚህ ሳምንት ይዘንላችሁ ከመጣናቸው ፕሮግራሞች መሃል አንዱ ምንድነው ከኮሜዲያን እዩ ጋር የሚኖረን አዝናኝ ጨዋታ ነው ያ ምንድነው የተለያዩ አዝናኝ የቲክቶክ ቪዲዮዎችን እንግዲህ እያየ ኮሜዲያን እዩ የተለያዩ ሪአክሽን ቪዲዮዎችን ይሰራልናል እስኪ አይተን እንመለስ ሰላም የጤና ይስጥልኝ ሲጀመሪ መነጽር ነው ወደዚህ ወሰደ ሰላም እንዴት ናችሁ መቼም ቲክቶክ ሳይ የሚውል ሰው አለ ብዬ አላስብም ሜቢ አሁንም ቲክቶክ እያየውናል አንዴ ፖዝ ያዘው ጤና ይስጥልን ቤተሰቦች ውድ ቤተሰቦቻችን
ይህ በጂ ፓወር ቲክቶክ ክሬቲቭ አዋርድ የቀረበላችሁ ጤና ይስጥልኝ ቲክቶክ ነው። ሆስታችሁ ምርጡ የአራዳ ልጁ የቲክቶኩ ላይ የማንቸስተሩ ቀንደኛ አብዩኤል ነኝ። የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። አብረን እያየን ሪአክት እናደርጋለን፣ እንስቃለን፣ ሐሳባችንን እንሰጣለን፣ ምንወደውን እንወዳለን እንላለን፣ ወደውን ደግሞ ያሻሽል እንላለን። ይመቻችሁ። በመጀመሪያ ይዤላችሁ የመጣሁት ኤላ ትሪክ ደጎ ቲም ሰልፍ የአምና ምርጥ ወንድ የኮሜዲ ስኪት አሸናፊ እና ቤስት ቲክቶከር ነው ያሸነፈ ነው። ፐርሰናሊ በጣም ነው የሚያስቀኝ። እኔ በአካል አውቀዋለሁ። ትንሽ ይቆላጠፋል እሱ ነው ሲል በተለይ በጣም ነው የሚያነፍረኝ። እቺን ቪዲዮ እስቲ አብረን እንያት። ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ። አንተ ነህ ሽንት ቤት መጣጭ አቴ እኔ እኮ ግርም የሚለኝ ካሜራ አንግል እንኳን አይጠነቀቁም። ካሜራው ፊቱ ላይ አድርጎ በሚያወሩት ነገር ፌንት ያበሉናል። ሽንት ቤት መጣጫ ይባላል። ራስህ እኮ ያልከው። ዝም በል። ማን ነው የሚለው? የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባሉት። የሽንት ቤት የጽዳት አገልግሎት ይላል ጁስ ነው። እሺ ቶ ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ። አንተ አሰማም እንዴ? በሽተኛ ነህ? ያማል። መጠጣት በለኝ መጠጣት በለኝ። ይቅርታ እሺ በቃ አትበለኝ። ልምድ ሆነብኝ። መጃስ እኮ ምንድን ነው? ሙቀቱን ለክቼ ነው የምመጣው። ሽንት ቤቱን አዎ፣ በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፕ ከኋላ የሚወራው ልጅ በጣም ነው የሚያስቀኝ። ማን ነው ጓደኛው ነው አይደል? ይቺ መሰለኝ። ይቺ ራሱ በጣም አንፈርሰው ባይ ዘ ዌይ ኤላም ጀማው ፋይቴክስ ይቺ ምናምን የማንቸስተር ደጋፊ ነው። ለዛ ነው ቪዲዮውን መጀመሪያ ያደረኩት። በዘመድ እየሰራ ነው ማለት ነው። መሰለኝ። አይ ሌባ ይግልዶ ማለት ሽንት ቤት ከዚህ በፊት ሰርተህ ታውቃለህ? ከዚህ በፊት መጥቼ አላውቅም። መጥቼ አላውቅም። ስራ ምንድን ነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ እንትን በአካውንት ማስከፈል። ውጣ ያልከው ልጁ ለምንድን ነው? የት ሂድልህ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም። ማን ለመግባባት ራሱ የሆነ ላይፍ አብረህ መኖር አለብህ። እንደዚህ አይነት ኮሙኒኬሽን እንዲኖርህ አዛ ኮንተንት ክሬተር እኔ በጣም ይገርም። እንዴት አይ ጠብቀዋለሁ እኮ መጥቼ ይባላል። መጥቼ ያለ በቃ ምን ያርግባል ነው አየር መስፋለኝ። አካውንት ሊያስከፍት ነው እንግዲህ እንደ ሽንት ቤት መጣጭ ነው የመጣው። ስቃይ እኮ ነው አካውንት ማስከፈት። ባይ ዘ ዌይ እነ ኤላ የሚሰሩት ቪዲዮ ቀላል ይመስላል ሲታይ፣ ግን እነሱ ናቸው ቀላል እንዲመስል የሚያደርጉት እንጂ በጣም ላይክ እነ ሌጀንደሪ የሆነ ቪዲዮ ነው። ረጅም ጊዜ የሚታይ ነው። ላይኩም ሼሩ በጣም ዘክ ያለ ነው። ኤላ ግን ምችት ይበልሽ ከነጀማው። ቀጣይ ደግሞ የምንሄደው ወደ ሉዋል ቪዲዮ ነው። ሉዋል በጣም የመጀመሪያ ቲክቶከሮች ከሚባሉት ውስጥ አንዷ ናት ማለት ነው። ግንባር ቀደም ልንላት እንችላለን፣ ግን ሾርኔ ሊመስል ይችላል። ወደ ቪዲዮ እንሄዳለን። እሺ ይኸውልህ መጣች። እኔ ሙሉ ቤተሰቡ እሷ ናት። ሉዋልን ማደንቃት እናትየው እሷ ናት፣ አባትየው እሷ ናት፣ ልጅየው እሷ ናት፣ ሰራተኛው እሷ ናት፣ ዘበኛው እሷ ናት። እሺ ወደ ቪዲዮ በላው እኮ ምን ነው እንቁላል? አዎ ወተስተረፍት እንቁላል በላ። እኔ አክቲንግ እኮ ነው የሚገርመኝ። ለምንድን ነው ግን ትልልቅ ፊልሞች ማሰር ይለዋል? What? Bro, what are you talking about, man? አሁንም አንድ ሲትኮም ላይ መተሻል፣ ግን በጣም ባይ ዘ ዌይ አክቲንግሽ ቶፕ ሼልፍ የሚባል ነው። ቆይ ግን ምን አይነት ሰው ነህ? ምን ሆነሽ ነው? አንቺ በተራፊ እንቁላል እያካበድሽ ነው? ምንም ማካበድ አይደለም። ይሄ እንቁላል ለኔ ምን ማለት እንደሆነ ታውቅ ነበር? እንደተጠበሰ እንቁላል እንደዚህ ነው። አትዋሽ። ጠዋት ሳስተርፈው ብዛት ሽሮ እንደሚጠብቀኝ እያወቅሁ ማስተረፊያ አንተ አይነት እያየኸኝ በላኸው። በሁለቱ ካራክተሮች መካከል ያለው ልዩነት ራሱ እኔ በጣም ነው የሚያስቀኝ። ኮፍያ አድርጋ ኮምፕሊትሊ ሌላ ሰው ትሆናለች። ፀጉሯ ምናምን እኮ አለ ታየዋለህ። ነግራቸዋለሁ። ቲክቶክ ቪዲዮ ክሬት ማድረግ እንደምታስቡት ቀላል አይደለም። ኦኬ ዶሮ ቢበላባት እንዴ እንቁላል እንደዚህ አዋታ ከብት በቃ እንቁላል ይበልሻል። አሁን ከጠኝ ተቀየረች፣ ተመለሰች ወደ ቀልቧ። ይመቻት። ሉዋል ላስት ይር አሸንፋለች። ሉዋል ወይስ የትኛው ዓመት ላይ አሸንፋለች? ይመቻት ሉዋል። ቀጣይ ደግሞ ማንን እንደምናይ ታውቃላችሁ? በአንድ ፊልተር ነው የምናውቃት። ባዚ ትባላለች። በጣም አዶረብል በአማርኛ ተወዳጅ ማለት ነው። ባዚ ወደ ባዚ ቪዲዮ ደግሞ እንሄዳለን።
ከሄድኩ አልመለስም። ስለዚህ በደንብ አስበሽ ብትወስኝ ይሻልሻል። ለውሳኔ ነው ሶስና ራስ ወደ ጠረግበል እንትን ነው አይደለ? የሰው ለሰው ላይ ሀና ዮሐንስ ነች መሰለኝ። ሀና ዮሐንስን በፊልተር እያየናት ነው። በል ለካው እንደከምሩ ሞገስ አታ እንደነች አታ ሞገስ ደግሞ ባዚ ቲክቶክ ላይ ሳይሆን የሆነ ቪዲዮ ደግሞ አላት አይደል? በጣም ኢንተርናሽናል የታየ ባዚ ዊ ላቭ ባዚ እንወድሻለን እና ደንቅሻለን። አሁን ደግሞ ማለት ነው የማንም ቪዲዮ እንደምጋብዛችሁ ልንገራችሁ። ካሜራ ሳይጠም እንደዚህ ላይት በዚህ በኩል ላይት በዛ በኩል ሳይል ራሱን ሆኖ ቲክቶክ ያሸነፈ ቲክቶከር ቲክቶክ ራሱ የሸለመው በምንድን ነው? በቤስት ሪቪው በእንደዛ ነው የተሸለመው። ባይስ ዋን ኦፍ ማይ ፌቨራይት በጣም አሎ መስፍኔ ሰላም ነው መስፍኔ። ቆንጆ መበሻሸቂያችን ነበረ። አርሰናል ሲሸነፍ ውስጥ ጋር ተደውልና አሎ መስፍኔ ትለዋል። ወደ ቪዲዮ አሎ መስፍኔ ይኸውላችሁ አሁን እኮ ምንም እኮ ነገር የለውም። አንድ ሰው ሄሎ መስፍኔ ሲል በቃ ሰው ወደደው። ቲክቶክ ይሄንን ማድረግ ይችላል። ቀጣይ ቪዲዮ ደግሞ አንድ ፊት ያለ ሚል እሱን አሳያቸዋለሁ። የለም አዎ ይሄ ማለት ማነው? አሁን ይሄ ለኔ የሚሆነው አሞሪም ዘንድሮ ዋንጫ እናነሳለን ቢለኝ እንዲህ ነው አይደል? የምርህን ነው ነው አስበዋል። በእኛ ጊዜ 90s እናንተ ነው ከቤተሰባችሁ ጋር የነበራችሁ እሰጣ ገባ እንዴት ነበረ ሶልቭ የምታደርጉት? አሁን እኔ ብዬ ሁለተኛውን አልልም። ገብቷል? እንዲህ ምሽል አልልም። አይስትም ፋዘር እኔን መሰላችሁ ፋዘር ሚስጠው ከዚህ ጋር አንተ እንመሳሳ። እኔ እንደዚህ መልከኛ ነኝ። ለዛውም ጭጮ ተናዶ እኮ ነው። እንግዲህ ቪዲዮዎቹን እንደተከታተላችኋቸው በጣም አዝናኝና ፒስ ነበሩ። ፈታ የሚያደርጉ ቪዲዮዎች ነበሩ። ቪዲዮዎቹ ሁለት አይነት ከለር አላቸው እያስባለሁ። አንደኛው በድንገት የተቀረጹ ቪዲዮዎች ነው። የጩጮውን ልጅና የባይሰንስ እና ሌሎቹ ደግሞ ታስበው በካሜራ የተቀረጹ ናቸው። ሶ ቲክቶክ ላይ ቫይራል ለመሆን ብዙ አማራጮች አሉ ማለት ነው። ከማህበረሰቡ ጋር የሚያገናኟችሁን ነገሮች፣ ትዝታዎቻችሁን፣ የትምህርት ቤት ነገር፣ የቤተሰብ ነገር ማዘሯን ደስ ሲላት ቀርጻችሁ ቫይራል ሊሆን ይችላል። የሰዎችን የመቀረጽ መብት እስካልነካ ድረስ መንገድ ላይ ውሻ እየጮኸም ቀርጸ ቫይራል ሊሆን ይችላል። ስለዚህ እናንተ ካሜራችሁን ዝግጁ አድርጋችሁ ክሬቲቭ ለመሆን ላላ ብላችሁ ቪዲዮ መስራት ነው ማለት ነው። ሜቢ ነገ እንጀራችሁ ሊሆን ይችላል። ለዛ ነው ጂፓወር ቲክቶክ ክሬቲቭ አዋርድ እንደዚህ አይነት ቪዲዮዎችን እያወዳደረ እየሸለመ ያለው ማለት ነው። አብዩኤል ነበርኩ። መልካም ጊዜ። እንዴት ነበረ ቆይታችሁ? እኔ በበኩሌ በጣም አዝናንቶኛል። ኮሜዲያን እዩ ጋር የነበራችሁ ቆይታ እጅግ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በመቀጠልም እንግዲህ የዚህ ፕሮግራም ዋና ታይትል ስፖንሰራችን የሆነውን ጂፓወርን እጅግ አድርገን እናመሰግናለን። እንዲሁም ከኛ ጋር በአጋርነት አብረውን የሚሰሩ ሌሎች ስፖንሰሮቻችን ኢትዮጵያ ቴክኖሎጂስ፣ ጭላሎ ፉድ ኮምፕሌክስ፣ ስማይል ዴንታል ክሊኒክ፣ ቢጂአይ፣ ቴሌብር እንዲሁም ኢትዮ ቴሌኮም ናቸው። በቀጣይም እንግዲህ የጂፓወር ቲክቶክ ክሬቲቭ አዋርድ 2025 የካታጎሪ ዝርዝር መረጃዎችን አቀርብላችኋለሁ። መልካም ቆይታ። የካታጎሪ ዝርዝር መረጃዎችን እንግዲህ ያው ጀምረናል ማለት ነው። ታዲያ ይሄንን ዝርዝር መረጃ የምናቀርብላችሁ ለምንድን ነው? እናንተም ስትመርጡ ወይንም ደግሞ ተመራጮች በምን መስፈርት እየተመረጣችሁ እንደሆነ በደንብ ግልጽ የሆነ መረጃ እንዲኖራችሁ በማሰብ ነው ማለት ነው። በዚህ ዓመት እንግዲህ አንደኛው እና ዋነኛው የሆነው ቲክቶክ ክሬተር ኦፍ ዘ ይር የተሰኘው ካታጎሪ ነው። እዚህ ካታጎሪ ላይ እንግዲህ ለመመረጥ አንድ ሰው መኖር ያለበት መስፈርቶች ምንድናቸው የሚለውን ነገር ስናይ 400,000 እና ከዛ በላይ ፎሎወር እንዲኖር ኤክስፔክት ይደረጋል። ይህም የሆነበት ምክንያት ምንድነው? አንድ ኮንተንት ክሬተር ኮንተንቶቹን ሲያቀርብ በህዝብ ተወዳጅ ከሆነ ከተመረጠ 400 አይደለም ከዛ በላይ ፎሎወሮችን ማግኘት ይችላል ተብሎ ስለሚታሰብ ነው። ቀጣዩ ደግሞ ምንድነው? ይሄ የአዋርድ ፕሮግራም እንግዲህ በየአመቱ ነው የሚዘጋጀው። በየአመቱ ሲዘጋጅ ታዲያ በዚህ አመት አክቲቭ የሆኑትን ብቻ ነው ለሽልማት ብቁ የሚያደርገው። ስለዚህ በዛም የተነሳ 24 ቪዲዮ እና ከዛ በላይ ያ ሰው እንዲሰራ ይጠበቅበታል ማለት ነው። እነዛ 24 ቪዲዮዎች ውስጥ ታዲያ የማስታወቂያ ስራን ሳያካትት ማለት ነው። ስለዚህ 24 የተጣራ ህዝብን የሚያስደስት፣ የሚያዝናና፣ የሚያስተምር እንዲሁም በተለያየ ኮንተንት ዘርፍ ላይ የተሰራ ቪዲዮዎች ሊኖሩ ይገባል ማለት ነው። በዛ መሰረት ማካተት ትችላላችሁ። ታዲያ የምርጦቹ ምርጥ የምትሉትን መርጣችሁ መስፈርቱ የሚያሟላውን ኖሚኔት ወይንም እጩ ማድረግ ትችላላችሁ። በዚህ ውድድር ላይ ታዲያ አሸናፊ ለሆነው የምንሸልመው መኪና ነው። መኪናውንም ስፖንሰር የሚያደርግልን ኢትዮጵያ ቴክኖሎጂስ ከጂፓወር ቲክቶክ ክሬቲቭ አዋርድ አዘጋጆች ጋር አንድ ላይ በመሆን
ሁለተኛው እንግዲህ ፈኒየስት ኮሜዲ ስኪት በወንድ ነው። ይህም ማለት እንግዲህ የተለያዩ ፕራንኮች፣ የሚያስቁ ስኪቶች፣ አጫጭር ሲትኮሞች፣ የተለያዩ የሙቪና የሙዚቃ ሊፕሲንኮች የሚሰሩ ኮንተንት ክሬተሮች እንዲሁም ቃላቶችን ሳይጠቀሙ በጽሁፍ በፌሻል ኤክስፕሬሽን ወይንም ደግሞ በሰውነት እንቅስቃሴ የተለያዩ ኤክስፕሬሽኖች ወይንም ደግሞ ስኪቶች የሚሰሩ ኮንተንት ክሬተሮችን የሚያካትት ሲሆን በዚህም ካታጎሪ ላይ እንግዲህ 250,000 ፎሎወር እና ከዛ በላይ እንዲኖራቸው ኤክስፔክት ይደረጋል። ይህንን መስፈርት የሚያሟሉ ኮንተንት ክሬተሮችን እጩ ማድረግ ትችላላችሁ። ታዲያ በዚህ ካታጎሪ ላይ 250,000 ፎሎወር እና ከዛ በላይ ያላቸው ኮንተንት ክሬተሮች ይሳተፉበታል ወይንም እጩ መሆን ይችላሉ ማለት ነው። ያው እንደሚታወቀው ኖሚኔሽን ተዘግቷል። ነገር ግን እዛ ውስጥ የተከተቱ እጩዎች መስፈርቱን በዚህ መልኩ ያሟሉትን መርጠን ነው ወደ ቮቲንግ የምናስተላልፈው ለማለት ያህል ነው። ሌላኛው እንግዲህ ፈኒየስት ኮሜዲ ስኪት በሴቶች ነው። ይህም እንግዲህ ቅድም ከተናገርኩት ፈኒየስት ኮሜዲ ስኪት በወንዶች ላይ ከተጠቀስኳቸው በጣም ብዙ ተመሳሳይነት አለው። ስለዚህ የሚለየው በፎሎወር ብቻ ነው። የፈኒየስት ኮሜዲ ስኪት በሴቶች 200,000 እና ከዛ በላይ ፎሎወር ያላቸው ኮንተንት ክሬተሮችን ይመለከታል። ቲክቶክ ሲባል ምንድነው ጭንቅላታችሁ ላይ የሚመጣው? እኔ መሳቅ፣ መጫወት፣ ፈገግታ ነው ይመጣብኝ። ታዲያ ከስፖንሰሮቻችን ውስጥ አንዱ የሆነው ስማይል ዴንታል ክሊኒክ ነው። ስማይል ዴንታል ክሊኒክ እንደ ጭላሎ ፉድ ኮምፕሌክስ እንደ ጂ-ፓወር የራሱን የሆነ ቻሌንጅ ይዞላችሁ መጥቷል። ታዲያ እዚህ ቻሌንጅ አሸናፊ ለሆነ ሰው 2 ሚሊዮን ብር ነው የሚሸለሙ። 2 ሚሊዮን ብር ጋይስ። ታዲያ አንደኛ ለወጣው 1 ሚሊዮን ብር፣ ሁለተኛ ለወጣው 500,000 ብር፣ ሶስተኛ ለወጣው 300,000 ብር እንዲሁም ለአራት ተከታታይ ሰዎች 50,000 ብር የሚሸልም ይሆናል። ታዲያ ይሄ ቻሌንጅ እንግዲህ መቼ ነው የሚጀምረው? መቼ ነው የሚያበቃው? የቻሌንጁ መስፈርቶች ምንድናቸው? የሚለውን ዝርዝር መረጃ የኛ ቲክቶክ ፔጅ ወይንም ኢትዮጵያን ክሬቲቭ አዋርድስ የሚለው ቲክቶክ ፔጃችን ላይ ዝርዝር መረጃዎችን የምንገልጽ ይሆናል። ታዲያ የዚህ ሳምንት ፕሮግራማችንን በዚሁ አጠናቀናል። በሚቀጥለው ሳምንት የተለያዩ እንግዶችን ምንጋብዝበት በእናንተ ተወዳጅ የሆኑ ኮንተንት ክሬተሮችን ይዘንላችሁ እንመጣለን። ታዲያ እሱ ብቻ አይደለም፣ ተመልካቾቻችንም እየዞርን ጥያቄ የምንጠይቅበት ስለ ጂ-ፓወር ቲክቶክ ክሬቲቭ አዋርድ የምታውቁትን ነገር ጠይቀን የምንሸልምበት አዝናኝና አጓጊ ፕሮግራም ይዘንላችሁ እንመጣለን። እስከ ሳምንት መልካም ሳምንት ይሁንላችሁ።